ጠየቀኝን የአብረን እንሁን ጥያቄ አንተሻል እውነት እኮ ከዚህ በኋላ አብረን ነው ናጉረስ እኮ አዎ በይኛ ከተስማማሽ እውነት እድለኛ ስለሆንክ ነው አይደል? እኔ እድለኛ ሰው ብትለፋም ተሰጥቶልህ ያለፈውን ምናምን ታሪካችንን እንርሳው። የሁላ ጭቅጭቅ ምናምን የለም። እኔ እናንተ ከዛሬ እንጀምራለን። ታምሩ የቆየ ነው ግን አይደል? ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። እኔ በጣም ደህና ነኝ። ያው ለየት ባለ መንገድ ነው የመጣነው አይደለም። የመጣንበትን ምክንያት እንዴት ነው መሰላችሁ? እንደታገጥኩ ፍጹም እንዳገተኝ ምናምን ታውቃላችሁ። እና በዛ መሀል ይሄ እንዴት ነው ከራሴ ጋር ምናምን አስቤ ነበረ ምናምን ነገር ነው። እሺ ብለውስ ብዬ አሰብኩ እና በመሀል ቤኪ ፍጹም ልኮት ምግብ ላመጣልኝ መጥቶ ነበርና ከዛ እሱን ለምን እንደዚህ አናረግም ተስማምቻለሁ ተቀብዬዋለሁ ስለው እኔ እሱን አይደል እንደ የምፈልገው ጓደኛዬ እንድደሰት ነው የምፈልገው ምናምን አለኝና እሺ ተባብለን ያው እናንተም ማወቅ ስላለባችሁ እንደዚህ በግልጽ መጣን እና በቃ ቤኪ ጨርሰው አወራችሁ ምን ነገር የለም። ሰርፕራይዝ ነው ለኔ የሚሆነብኝ። ፍጹም የሚፈልገው ይሄንን ነገር ነው። እዚች ቀን ላይ ለመድረስ ነው ሁሉ ውሳኔ ወስኖ የነበረው እና አይ ቲንክ ተሳክቶልሃል ወንድሜ። ያው በሀሳብ አልተስማማንም ነበረ፣ አብዛኞቻችን እየተቃወምን ነበረ። ለምን እንደዚህ አይነት ስህተት ትሰራለህ? ፍላጎቷ ነው መሆን ያለባት ስንል ነበረ። ግን ውስጥ የነገረ ነገር ነበረ። አይ ቲንክ ያው እሱም ቀን መጥቷል፣ እሷም ተቀብላለች። ለመናገር ደስ ብሎኛል። መጀመሪያውን በቃ እንደዚህ ቶሎ እሺ ልትይ ነገር እንደዚህ ባታስለፊውም ልጁ ጥሩ ነበረ። ብዙ ደጅ ባታስጠኙ ጸዴ ነበረ። ግን የሆነው ነገር ሆኖ ቀን ደርሷል። ይህንን ነገር ደግሞ ስትሰማም እንደምትል ማየት ትፈልጋለሁኝ። ብቻ እስኪ አንዳንድ ነገሮችን አዘጋጅተናል። አይ ማገቱ እኮ አሪፍ ነው አይደለ? ማገቱ እኮ እንደዚህ እሺ ነው። አሁን ተስማማሽበት? አይ ስልክ እንዴት ነው ትንሽ ባዶ ቤት ውስጥ ስልኬም የለም ከማንም ጋር ላወራም የለመድኩት ነገር እዚህ ጋር የለም። ስለዚህ ከራሴ ጋርና ከራሴ ጋር ብቻ ነው የሆንኩት እና አሰብኩበት፣ በደንብ አሰብኩበት። ከዛ ቢሆንስ ብናየውስ ብንሞክረውስ ብዬ መጣሁ። ልክ ነኝ አይደለ? አስደሰትኩ አንተንም። አይ ግን ጥሩ ትምህርት ነው የሰጠህ። እኔም ማግታለሁ ከዚህ ወር እድል ከቀናኝ ካገኘው ማግተው ነበር ታታለን ማግተው ካገኘሁኝ ችግር የለውም ማግታለሁ። በዚሁ አጋጣሚ እንኳን ደስ አለህ በድጋሚ ልልህ እፈልጋለሁኝ። ያው እንግዲህ የሆነ መንገድ ልጀምር ነው። ግን እባክሽ ጓደኝነታችንን ምናምን የአብረን ጊዜ የምናሳልፈውን ነገር እንዳትቀንሽብን ከሱ ጋር። ልጁን እንደ ድሮ እንዲሆን አስበክ ነበር? አስበክ ነበረ? ኧረ ግን ጓደኞቼ ተው ግን ብዙ ጓደኞቼን እያጣሁኝ ነው። አሁን ውስጥ ብቻዬን ቀርቻለሁኝ። ስንመጣ ሰብሰብ ብለን ነበረ የመጣ ነው። ግን በቃ ይሄ 10 አረንጓዴ ጠርሙሶች እንደሚባለው አንድ ሁለት እያለ አልቆ አሁን እንግዲህ ቼን ቀርቻለሁኝና አዲስ ጓደኛ እፈልጋለሁኝና ሲቪያችሁን አስገቡ። ምን ልመስሏችሁ ነበር? ብቻ ግን እስኪ ፍጹም ነገር እስካሁን አያውቅም። እንዲመጣ ነግሬዋለሁኝ ወደዚህ እና ላወራ የምፈልገው ነገር አለ፣ በዛም ላሳይ የምፈልገው ነገር አለ ብዬዋለሁኝ። መጥቶ የሆነ ነገር እየሰራሁኝ ነው፣ ስጨርስ እመጣለሁ ብሎኛል። እንግዲህ እዚህም ሲመጣ የሆነ ሰርፕራይዝ ያገኛል። ዛሬ ይመስለኛል ቀነ ነው። ከብዙ ግርግሮች አልፈ ዛሬ ላይ ደርሰሃል እና ማን ለአንተ ደስ ብሎኛል። ግን ምኞቴን ደግሞ በሰፊው ገልጽልሃለሁ። ያው ስንገናኝ እንደ ምን ልበልህ እንደኔና እንዳንተ እሷ ሳትኖር ማለት ነው። እሷ ሳትኖር እነግርሃለሁ
ብቻ ግን አሪፍ ጊዜ እንደምታሳልፉ ተስፋ አደርጋለሁኝ። እንደምንከባከቢው ተስፋ አደርጋለሁ። አስቡት ቤተሰብ እሱ እንደዚህ ደስተኛ ከሆነ ጓደኛው እንደዚህ ደስተኛ ከሆነ ፍፄ ደግሞ ሲመጣ ምን ያህል ደስተኛ ታውቂያለሽ። በጣም ብዙ ነገር አሳልፏል። እውነት ለመናገር ብዙ ጊዜ አብረን እናሳልፋለን እና በፊት የነበረው ፍፄ አልነበረም የነበረው። ገባሽ? የሆነ የሚቀየር ነገር አለ አይደለም? ሞስት ኦፍ ታይሙን የሚያሳልፈው አንቺን በማሰብ ምናምን ነበረ። ሽምግልና እንዳይሆንብኝ እውነቱን ነው ማለት አሁን እኔ እዚህ ጋር ባወራው ይቀላል እንጂ ነገሩ የሆነ አጋንኜ ምናምን አይደለም ማወራው። እሱ ሲያሳልፍ ከነበረው ነገር ይቺ ትንሿን ነው ልናገር የምችለው። አብዛኛውን እንትኑን የሚያውቀው ህመሙን የሚያውቀው እሱ ነው። ስሜትን አፍኖ መያዝ ደግሞ ምን ያክል ከባድ እንደሆነ ያየ ያውቀዋል። ያለፈበት ያውቀዋልና ወንድሜ ያን ሁሉ ጊዜ አልፎ ዛሬ ላይ ደርሰሻል። ለአንተ እጅግ በጣም ደስተኛ ነኝ። ከዚህም በኋላ እንግዲህ ጓደኛዬ አይደለ ምናልባት ለሰርግ ሚዜ ብታረገኝ ነው። ከዛ በኋላ እንግዲህ የጋራ የሚባል ጊዜ እንደሌለን እየተሰማኝ ነው። ብቻ ግን ይህ መልእክት ለሁላችሁም ጓደኞቼ ይሁን። ናፍቃችኋል። በነገራችን ላይ ቤተሰብ ከቤኪ ከመምጣቱ በፊት ማለት ከመሄዳቸው በፊት ፍፄ መቶ ልብስ ቀይሪ ምናምን ብሎ ልብሱን ሰጥቶኝ ነበረ። ሄደው ልብስ አመጥቶልኝ ከስር ገዝቶልኝ ነበረ እና እንትን ብዬው ነበረ፣ አስከፍቼው ነበረ። አልፈልግም ልብስም ሂድ ምናምን ነገር ብዬው ነበርና አሁን ደግሞ አስቡት ለብሼ የእሱን ሹራብ ለብሼ ከስር ያመጣልኝ ለብሼ ደግሞ የሚወደውን ምግብ ነግሮኝ እሱን ሰርቼለት ሲመጣ ፊቱ ላይ የምታዩትን ደስታ ጠብቁ። ጀመርኛ ለማስጨነቅ ብላችሁ ነው እንጂ እናንተማ ሌላ ነገር ነበራችሁ። ብቻ እንዴ ምን ይኖራል እንዴ? ምን ይኖራል? እዚሁ ደግሞ ሊያዞር ነው። ተው ቤኪ ተው። እዚህ ጋር ብዙ ነገር ላለማውራት እየሞከርኩ ነበር፣ ግን አንቺ ሚስጥሩ ለዚህ ይወጣሽ። ብቻ ግን ይሁን ጊዜ ገና ብዙ ያሳየናል። አሁን የተወራው ይቺ ትንሿ ናት። ሰሞኑን እዚህ ቤት ሲፈጠር እንደነበረ እንግዲህ ማለት እሱን ሰዎች ታውቃላችሁ። ጓደኛ ያንጠረጠርከው? ኧረ በፍጹም ሲጀመር መጀመሪያም አላምንም። ኧረ ባይዘው ያየዋል፣ ቪዲዮን ግን ያየዋል። ብቻ እናያለን። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ብቻ ግን እንዴት ነበረ? ምን ልጠይቅሽ አንዳንድ ጥያቄዎች። እገተው ነው ማለት የተሰማሽ ነገር ምንድን ነው? አንዳንድ ሰዎች እንግዲህ ቤት ውስጥ ተቆልፎባቸው ምናምን በግድ መኪና ውስጥ ገብተው ሲያዙ የሆነ የሚፈጥር ስሜት አለ። መጀመሪያ ላይ እንዴት ነበረ የተሰማሽ? ሲጀመር እኔ ፈርቼ ነበር፣ አላሰብኩትም፣ አልጠበቅኩትም። አንድ ክፍል ደግሞ ነው ያለመድኩት ነገር ካለ ስልክ ካለ ማንም ካለ ቤተሰብ ምናምን ነገር ተቆልፎብኝ ሁላ ሰዓት እሱ አላሰብሽም ነው አይታችኋል። እሱም በቃ ለራሱ ነገር ምን አገባኝ ሲጀመር ለምን ነው የሚነግረኝ? ምን ቤት ነኝ ምን አገባኝ ምን አገባኝ ለዛ ነው ይባላል። ምን ቤት ነኝ ሲጀመር ይመለከተኝም ለሚመለከተው አካል የሚመለከተውን ነገር አድርሺ። ያው እኔ ኃላፊነቴን ተወጥቻለሁኝ። ዋናው እሱ መወጣት ነው የሚፈልገው። ከባድ ጊዜ ቢሆንም ያው ከባዱን ጊዜ በዚች በአንድ ቀን እንክሰዋለን ብዬ ተስፋ አደርጋለሁ። እንትን እንከባከብ ተብለኝ ነው የምንከባከበው። አይ በጣም የተጎዳ ሰው የሚያዘነ ሰው ነው እሱ። እንግዲህ ይሄ ለጓደኛው ሲያሽቀብጥ አይደለም ብዙ እንትኖቹን ብዙ ሚስጥሮችን እንግዲህ ትራሱን ጠይቅ። ትራሱ እንደ ጓደኛ ኧረ ቤኪ ዝም ከተባለ ብዙ ሚስጥር ያወጣል ቤተሰብ። እውነት ሚስጥር ነው እንዴ? እናወጣጣው እንዴ? ኧረ ሚስጥር ነው እንዴ? እሱ ራሱ አደባባይ ላይ ያወራው የዘረገፈው ነገር ነው። እኔ ምንም እንትን ያልኩት ነገር የለም። አሁን እኮ እኔ ውስጡን ብለው ይቀጥላል። እውነት ካለ ምንም ጥርጥር አይደለም ኔቨር ካለ ምንም እኮ ነው። እንደውም እኮ ምንም እንትን አልተባልክም።
አንድ ሁለት ቢልበት ደግሞ ብዙ ያወራል ምናምን የሚባል ነገር የለም። ብቻ ግን እስኪ ፍፄ ከመጣ በኋላ ደግሞ የሚለውን እናያለን። እሱም በተራው አይ ይላል፣ ወንድነቱ ይገዳደረዋል፣ ኮራል፣ ይንቀባረራል የሚለውን ነገር እናያለን። ወይስ ደግሞ በአንዴ እሺ ተረክክልጥ ምሽሽ ምናምን እዚህ ጋር የሚለውን እናያለን። ወንድም ያው እንደማታሳፍረኝ እርግጠኛ ነኝ። የተወሰነ ነገር እንትን ማለት አለብሽ አስባለሁ። ምንድን ነው? ኧረ ምንም አይደረደርም። ሲጀመር ልክ እንደመጣ ዘይሎ ነው ቅፍ የሚያደርገኝ ሳስበው። ለምንድን ነው ባሉን እንግዲህ ምንድን ነው ተግደርደር እያልኩ እኮ ነው። አይደለም ተግደርደር ባንዲሽ ማለት ነው። ባልገባሽ ነገር ላይ ቶሎ ይወስንሽ እኮ በደንብ ባልተረዳሽው ነገር ላይ ቶሎ ውሳኔ ባትወስኚ ጥሩ ነው። እኛም ሌላ ነገር እንድናስብ እኔ እኮ ደስታው እኮ ነው ቤኪ እንደዚህ ነው። ብቻ ግን በደንብ ይቅርታ ጠይቂው፣ ቤተሰቦችንም ይቅርታ ጠይቂ። እኔን ተይ ሲጀመር ይቅርታ ምናምን መባል ድሮ ነው ይቅርታ ያደረኩልሽ እንጂ በላይ በሰፊ ከሱ ጋር እናወራርዳለን ብዙ ነገር ምንድን ነው ያዙልኝ፣ እቺን ፖይንት ያዙ። ብቻ ግን ኢትስ ኦኬ። በቃ እስኪ በጣም ምናምን ነገር አብረን እንጠብቅ። ደስታውን ለማየት በጣም ቸኩለናል። እኔ በበኩሌ ለማየት በጣም ቸኩያለሁ። አንተ አልቸኮልክም? አንተ ሰውዬ ግን የለም ምን ላይ ልጅበት ምን ልበል ግርማ ሞገሱ ዛሬ እንዲህ ነው። ቁጭ በል ምን አለ ነው ቤቲ ጀስት እንትን እንዳይሰማት ነው ልጅቷ የሆነ ይሄ የመታሰር አይነት ስሜት እንዳይሰማን እዚህ ጋር ፏፏ ይነበልኩና ነገር ታውቃለህ። እና እኔም ደግሞ ከኢትዮጵያ ጋር ምናምን ያለኝን ግንኙነት ታውቃለህ። የደወሉ ተጽዕኖ ሲያሳድሩብኝ ይህን ልጅ እንሰራው ወይስ ታስተካክለዋለህ ሲሉኝ ኧረ ችግር የለም እኔ እወጣዋለሁ እናንተ እዚህ ውስጥ አልቃ አትግቡ ብዬ ያው ገባ ተወሰነ ነፃነት ምናምን እንዲሰማት ነው እንደዚህ አይነት ላይ የፈጠርነው። እና ደግሞ መነጋገር አለባችሁ ወይ እንግዲህ ለምን መሰለህ እስኪ አንዳንድ ነገሮችን ማውራት አለባችሁ ማለት በግልጽ እንደኔ ፍላጎት ላይ ነው። አንተ አረ ምን አገባኝ እኔ እንደዛ ቦርጫ ነው ያለው እኔ የራሴ ልጅ ሽንቀት ማለት አልገባኝም። ምንድነው እሱ የምታየው? አይደለም እኔን እያየካወራኝ እንጂ ማለት ምን ተገኝቷል ነው ሳይለኝ ነበር እንዴ? ሳይመጥቷል በጣም ጠቆረ አልጠቆረ ቤኪ የኔ ቦታ አይደለም ምንድነው? ሂድልን ሲጀመር ቻው የት ነው? ኧረ እየቆመ ሂድልን ግን ስለሚከብደው የምትነግሪው ነገር ናስኪ ማለት ነው። እንቀመጥ አሪፍ ነገርም ስለሰራውልክ ነገር ቆንጆ ነው የሚሆነው። ምን አለ ነው ምን አለ ምን ይላል? እኔና ታሪፍ ጊዜ ማሳለፍ አንችልም እንዴ? ኧረ ቤኪ ግራ አታጋቡኝ በእግዚአብሔር ጎዝ ቤኪ በስኳር ምንድን ነው የምትቀበሉት? ከፀሐይ ነው የመጣው ስጠው መጀመሪያ
እናመሰግናለን። አሪፍ ነገር ነው የሰራሁት። በነገር ላይ አሁን እኔ ነኝ የሰራሁት ብሎ እንትን ሊያበላሽ ነው። እውነቱን ተናገር። አይሰራም። የምትወደው ምግብ ደግሞ እሱ ጋር አስቀምጠው። እናጎርስክ እንዴ? ወደ ቁም ነገሩ ስመለስ በስነ ስርዓት አውሩ። በባዶ ብዙ ብለን እንዳናደርግ ይጃሉ ሲጨርሱ ደውሉ። ግራ ተጋባህ አይደል? በእርግጥ ቅድም እንደዚህ ተብለህ አሁን በአንዴ እንደዚህ ነገሮች ሲቀያየር ግራ ይገባሃል። ምን መሰለክ አሁን እንደዚህ ካየው ነገር ምን ተረዳክ? እኔ ምንም ልረዳ አልችልም። ካሜራ ይዛችሁ ነው። እስቲ እውነት በል። ምንም የተረዳው ነገር የለም። እኔ አሁን እንደዚህ ፊቴ ምናምን ነገር ሲቀየርብክ ምንም የተረዳው ነገር የለም። ምን ልረዳ እችላለሁ? እኔ ከዚህ በፊት እንደዚህ ነበር ማሳየክ ፊት ምናምን የነበረኝ ፊሊንግ እንደዚህ ነበር። ለአንተ ማሳየክ ነገር እንደዚህ ነበር እኮ። ምንድነው ንገሪኝ። አይ እንዴ ምን ገመትክ? ምን መገመት አልችልም። እውነት በል። እውነት ወይስ ተንኮል አስበሻል? የምን ተንኮል ነው የምትለው? አንተ ደግሞ ጥሩ ነገር ሊሆን ሲል ተንኮል ትላለህ እንዴ? ምን መሰለክ እንተ ብሎ ነው የሚነገረው። ያው እኔ ስለማላውቀው አላውቅም። ምንድነው ነገሩን ንገሪኝ። የጠየቀኝን የአብረን እንሁን ጥያቄ ተቀብያለሁ። እርግጠኛ ነሽ? እውነት በይ። እውነት ይወሽን ይመስላል። ጌታም በይ። የምሬን ነው እንዴ? ይወሽን ይመስላል። ይሄ ሁሉ ነገር አድርገን ግን በባዶ ወደ ካላደቀ በእኔ ትጎርሳለህ። አንቺ እየቀለድሽ ነው። እውነትሽን ነው። አንተ ጀን እንዲነካክ ስለማልፈልግ እናጎርሳለን። እሺ ማይልኝ እኔ ግራ ገባኝ። ማመን ግራ ገባኝ። የምትወደው ምግብ ነው? ምንድን ነው የሚወደው አለሽ? እሺ አንቺ እርግጠኛ ይወዳል? በላይ እኔ እኮ እሽኮረመማለሁ። እኔ እየቀለድኩ አይደለም። ነው አሁን ጉረስልኝ። እውነት በይ። የምሬን ነው እንዴ? ተስማምተሻል? እውነት እኮ ከዚህ በኋላ አብረን ነው። ና ጉረስ እኮ እኔ አዎ በይኛ። ታዲያ አዎ አልኩ እኮ። እውነት ና እሺ። ደንግጠሃል። ምንም የለውም ምግቡ። ጨው ብቻ ነው ያለው። እኔ ጎርሼ ልሞክርልህ። እኔ ልጉረስ እንደዚህ ከተጠራጠርከኝ። እንዴት ቅድም እንደዛ ብለሽ ጓ ብለሽ እንደዚህ የምጠረጠር ሰው ነኝ አይደለም። ያሳዝናል። ምንም ነገር የለውም። እስቲ ዋጭው ዋጭሽ አዋጡት። አሁን ይሄን ያልጠስ ጠረጠር ምናልባት እንዴት ባንዴ እንደሽ ልትይ ትችያለሽ እንዴ? ማለት አሰብኩበት። ቀደም እንደዛ እያልሽ እንደዛ ሆነሽ የምር በተፈጠረው ነገር ደስ አላለም። ለብሻለሁ ልብስ በተፈጠረው ነገር ደስ አላለም። ደስ ብሎኛል። አሁን ከኔ ጋር ነሽ በቃ ሆነ ከንተ ጋር ነኝ። እኔ እኮ አልችልበትም። ወይኔ ጉዴ በላ። ሳቂ ነው እንትን የሚቀድመኝ የምር እንደዛ አይጣፍጥም። ይጣፍጣል። እንግዲህ ባለሙያ ሴት ነኝ ለማለት ያክል። እኔም ባለሙያ ነኝ። ኧረ እባክህ እኔ አንተን ሙያ ቀምሼ አላውቅም። የቀመሰ ያውቀዋል ግን እኔ ታዲያ አልፈልግም ያልሽው እንጂ ያው እኮ ሰርተህ ተቀምሰኛለህ። ከየት ይሄድብናል? ኮንለስ ነው እንደውም አለ አይ ከፈለግሽ አሁን ይበቃል። ግን እርግጠኛ ነሽ? እርግጠኛ ነኝ። እውነት ይሄ አሁንም ግራ እያጋባሽ ነው። አይደለም ግራ ይገባዋል እንዴ? ደስ ሊልክ ነው የሚገባው እኮ። አንቺ ደስ ብሎሽ ነው እየሳቅሽ ያለሽ? እና ግን የምር ጣፍጠዋል። እንከዋደቅ
እሱንም ምን ላጠጣክ? ኧረ እንዲህ ነው የምትንከባከቢ? ከዚህ በላይ ግን ተንኮል አስበሽ እንዳይሆን ምንም ተንኮል አላሰብኩሽ እንዳይሆን ብቻ ስለተስማማሽ ደስ ብሎኛል። ከልብሽ ከሆነ እሱ ነው የምፈልገው። አሁን ማገት ግን እንዲህ ባይሆን ደስ ይለኝ ነበረ። እንዴት በጉልበት ባይሆን? አይ ላይክ እንዴት ነው? አሁንም እኮ ያሰብኩበት ብቻዬን ስለነበርኩ ነው። ምንም ነገር ማለት ያወራኝ የለም እና ማገቴ ጥሩ ነበር ብዬ አስባለሁ። እውነት ማለት በሌላ መንገድ ምናምን ነገር ሳይሆን ይሄ ከራሴ ጋር እንዳወራ ምናምን ነገር አድርጎኛል እንጂ በሌላ መንገድ ጥሩ ሆኖ ምን ግን እያሰብኩበት ነበረ። ቅድም ቤኪ ደግሞ እያለ ነበረ እኔም ፍጽ ያስተማረኝ እኔም ሌላ ሰው አግቼ እንዲለኝ አደርጋለሁ እያለ ነበር። መጥፎ ትምህርት እያስተማርክ ነው። እኔ ከተሳካልኝማ ብዙ ሰው ይሞክረዋል። እኔ ብቻ ነው የተሳካልኝ። ሌላ ሰው እንትን ላይ ይችላል ላይሳካልት ይችላል። ሜቢ እኔ እድለኛ ስለሆንክ ይሆናል። እኔ እድለኛ ሰው ትንሽ ብትለፋም ተሳክቶላል። ግን እንዴት ነበር እዚህ ቤት ብሎሽ ነገርስ? የሴት ጉርሻ አደረኩብካ ትናንሽ አደረኩብክ። በጣም ግን ተንከባክበኛል። እውነት ተንከባክበኛል። እኔ አልደበረሽም? አይ አልደበረኝም፣ ግን የሆነ የሚሰማ ስሜት አለ። ታውቃለህ ያለመድከው ነገር ሲመጣ ምናምን ብቸኝነቱ ምናምን። አዎ በደንብ ከስልካችን ጋር ደግሞ አታክ የሆኑ ሰዎች በጣም ከባድ ነው የምር። እና ስልክም ሳይኖራችሁና ነገር ተቆልፎባችሁ ይጨንቃል። ስልክም ኖሮ ለነገሩ ይጨንቃል እኮ ግን ሰው ተሳተል ምናምን ነገር እኔም እያቀረብኩ ካልነበረማ ጉልበተኛ ሲያደርገኝ ነበረ። ደግሞ ቅድም እንደዛ ብለሽ አሁን እንደዚህ መሆንሽ እኔ እንጃ የሆነ መንፈስ ቅዱስ ነክቶሽ ነው። እውነት የሆነ ነገር ጭው ብሎልሽ ነው እንጂ እንዴት በአንዴ እንደዚህ ቀየረታ ያለሽ? እንዴት ሰው ልጅ እኮ ያው የተለያየ ስሜት ይሰማዋል። አዎ ችግር አለ። የተለያየ ስሜት ይሰማዋል። እዛኔ ሌላ እንዴት ተቀየርኩ? በቃ ውስጤ ሽሽ በይዋለኛ። ልክ አይደለም ይሄ ነገር። እምቢ ብዬ ተመልሼ ልግባ እንዴ? ኧረ እምቢ። አይ አሁንማ እኮ ደስ አለኝ። እኔ የምፈልገውን ነገር አገኘሁ እኮ። እኔም እኮ ቢያንስ እንኳን የሆነ እኔ ያሰብኩት ነገር ሆኗል። ትንሽ ጊዜ ስለኔ ማሰቢያ ጊዜ ነበር እንድታስብ የፈለግኩት። ስለኔ ትንሽ ስሜት እንዲሰማሽ ነበረ እንደዚህ አይነት ነገር ያደረግኩት። ያም ደግሞ ተሳክቶልኛል። እንኳን ደስ አለህ። ደስታን በማየት ደስ ብሎኛል። አመሰግናለሁ። የምር ቤተሰብም ደስ እንደሚለው ተስፋ አደርጋለሁ አይደል? አዎ ደስ ይላቸዋል። ብዙ ሰው ሲጨነቅ ነበረ። ተጨንቆልክ ነበረ? አዎ ታዲያ እንዴ አንቺ እኮ ነሽ ስለኔ ሳታስበ የነበረው። እኔ ምንም ማድረግ ይችል ነበር። አሁን እኔ አላቅም በዛ ሰዓት የሚሰማኝ ስሜት ነው። ብቻ ግን ያለፈውን ምናምን ታሪካችንን እንርሳው። የሁላ ጭቅጭቅ ምናምን የለም። እኔ እናንተ ከዛሬ እንጀምራለን አይሻልም? ግን ይቺ ለትውስታ ያህል ተቀመጥልን። ይቺ ማገትክ ምናምን ተቀመጥልን። ብቻ እናንተ ከዚህ እንጀምራለን እንቀጥላለን ምናምን ነገር ልክ ነኝ? ያው እንግዲህ ባለው ነገር ነው ያዘጋጀነው። ወዲያው ነው ያለው እና ሌላ በቀጣዩ ደግሞ በወይን ምናምን እናደርገዋለን። ምን ችግር አለ? በፍርፍር ጀመርኩ። ፍርፍር ስለምትወድ ነው እንትን ያለው እንጂ በስጋ ነገርም ልንቀይር እንችለው ነበር። በቀጣይ ደግሞ እንደዚህ ብዙ አታስቢልኝ። እቀብጣለሁ። አይ እኔ ሌላ ስሜት ይሰማኛል ድጋሚ እንዴ ሌላ ነገር እንዳላስብ
እንትንሽንም አስተሳሰብሽንም ቀስ ቀስ አይ ሲጀመር አንዴ የሆነ ነገር ውስጥ ተከችኛለሽ ታውቂያለሽ። የደስታ ጭንቀት ውስጥ ተከችኛለሽ። ያንን ደግሞ አልፈልግም። የትኛውም ነገር ቀስ እንዴ ታዲያ ምግብ ሰራሽልኝ እግዚአብሔር እውነት ውለታሽ አለብኝ። በቃ ምን ውለታ ነው? እኔ ነኝ እኮ ይቅርታ መጠየቅ እንኳን የነበረብኝ። ይሄ ሁሉ 2 ቀን ምናምን ቤት ቁጭ አድርጌሽ ምናምን። ኧረ ፍፄ እንዴ እውነት ከልብሽ ከሆነ ግን ከልቤ ነው ፍፄ። በቃ ተው በቃ ተው። እርሳው ቤኪ ለምኖሽ ነው አይደለም? እኔ ነኝ የለመንኩት እሱን። እውነት እንዴ ሰው አልለመነኝም። እሱም እንዳንተ ነበረ። መጀመሪያ ሰዓት አላመነኝም ነበር ምናምንና ከዛ በኋላ ነው ያመነኝ ሳስረዳው ስነግረው ምናምን። አንተ አሁን እንዳላመንከኝ አይነት ማለት ነው። ብቻ እንደዛ ነው። ደስ ብሎናል አይደለም? እኔም ደስ ብሎኛል። ብቻ እንዳልኩህ ያለፈው ነገራችንን እንርሳው። ከዛ ላይ እንጀምር። በነገራችን ላይ እዛ ጋር ያለው ፎቶአችሁ ሲያምር ግርማ ሞገስክ የምር ስታምሩ የቆየ ነው ግን አይደል? በጣም ነው የምታምሩት።